ይሄ ነገር ሙሐመድ እቅራ አንብብ በአላህ በጌታህ ስም አንብብ ሰለላሁ ዐለይሂ ወሰለም። በሄርኩለስ በዚህ በትልቁ ቤተ መንግስቱ ዲያ አልቀልቢ ጥሩ አቀባበል ሊደረግለት ይገባል። ለኛ ከአረብ ምድር የመሐመድን መልእክት ይዞልን ለመጣው ይሄን ደብዳቤ ካነበብኩ በኋላ ደግሞ እርግጠኛ ሁኛለሁ ይሄ ሙሐመድ ነው በእኛ መጽሐፍ ላይ ሲወራለት የነበረው። እኔና እናንተ ሙስሊሞች ነን እንላለን፣ ግን አንድ ጥያቄ እስቲ ምላሽ ስጡ። የአላህ ረሱል ሰለላሁ ዐለይሂ ወሰለም ይህን እስልምና አስፋፉ። ያም ሆኖ እያለ ግን የኢብራሂም ዲን ለምንድን ነው የሚባለው? ይሄ ምን አይነት ጌታ ነው ኢብራሂም? አንተን በፈተና ላይ ፈተና እንዳለ የሚደራረብብህ ተመለስ ኢብራሂም። እስቲ አስቡና እዩት። ሮማውያኖች ጋር ጉልበትና ኃይል አለ፣ ፐርሺያኖች ጋር ደግሞ ሀብት አለ። ዓለማችን ላይ እጅግ የተዋቡና ያማሩ ቦታዎች አሉ። ቢሆንም ግን አላሁ ሱብሓነሁ ወተዓላ ለካዕባ መካን ለምን መረጠ? እውነትም ግን የአድና የሰሙድ ህዝቦች ረጃጅሞች ነበሩ። በጣም ከመርዘማቸው የተነሳ ተራራውን እንኳን ይበልጡት ነበር አሉ። ኢብራሂም አለይሂ ሰላም የአላህ የጓደኝነትን ቦታ አግኝተዋል። ያም ሆኖ እያለ ለምንድን ነው አላሁ ሱብሓነሁ ወተዓላ ዱዓቸውን ያልተቀበላቸው? ኢብራሂምን እዚህ እሳት ውስጥ ጨምሩት። እንደዚህ አይነት ምሳሌ ነው መፈጸም ያለብን። ማንም ሰው በድጋሚ እንደዚህ አይነት ነገር እንዳያስብ። እናንተም ከነዚህ ሁሉ ጥያቄዎች የአንዱንም ምላሽ የማታውቁ ከሆነ ያ ማለት እንግዲህ ይሄ ነው የአላህን ነቢይ ሰለላሁ ዐለይሂ ወሰለም እንወዳቸዋለን ትላላችሁ እንጂ አታውቋቸውም ማለት ነው። ምን አይነትስ ውስዋስ ነው የእናንተ ነቢይ እንዳታውቋቸው እንዳትለዩአቸው እያስቆማችሁ ያለው ነገር? የዚህ ሁሉ ጥያቄ መልስ እኛ ጋር የሚኖር ከሆነ የነቢያችንን ሰለላሁ ዐለይሂ ወሰለም ህይወትን መረዳት ለኛ ቀላል ይሆንልናል ማለት ነው። ሁሉም አስቀድመን ይሄንን እንረዳ። አረቦች ማለት እነማን ናቸው? ሂስቶሪየስ አረቦችን በሶስት ከፋፍሏቸዋል። የመጀመሪያዎቹ አረብ ባይዳ ማለትም እነዛ ሰዎች የአረቦች ክልል ውስጥ የሚኖሩ እስልምና ከመምጣቱ ከብዙ ሺህ ዓመት በፊት፣ ነገር ግን ከጊዜው ጋር እነሱም ጠፉ። ስማቸውም ምልክታቸውም የቀረ ነገር የለም። የሰሙድ ህዝቦች፣ የዓድ ህዝቦች እና የተሰም ህዝቦች እንደጠፉት ቅዱስ ቁርአን ውስጥ እንደተገለጸው። እናንተ አላያችሁም እንዴ ጌታችሁ አላህ የዓድ ህዝቦችን ምን እንዳደረጋቸው? እጅግ በጣም ረጃጅሞች የነበሩ ህዝቦች። የሰሙድ ህዝቦችስ የተራራን ድንጋይ የሚፈለፍሉ የነበሩ። ሁለተኛዎቹ አረብ አሪባ ማለትም ንጹህ አረቦች ከየመን ክልል ጋር የሚገናኙ ሲሆን የኬህታኒም ልጆች ናቸው። ትክክለኛ አረቦች የሚባሉት እነዚህ ናቸው። ሂስቶሪየስ የዘር አመጣጣቸውን በሚያጠና ሰዓት ከኑህ አለይሂ ሰላም ልጅ ከሳም ህዝቦች ጋር እንደሚያገናኛቸው አወቀ። ሴሜቲክ ህዝቦች ብለን የምንጠራቸው። ከዛም በሳም ህዝቦች መሃል ላይ እስማኤል አለይሂ ሰላምም ተወለዱ። እናም እነዚህ አረብ አሪባ ስለሚባሉት ሌላ ታሪክም አለ። ከሄታኒ ወንድ ልጅ እንደወለዱ ስሙንም እንዲህ ብለው አወጡለት። የኔ የወንድ ልጄ ስም ያህሩብ ብየዋለሁ። ያህሩብ በጣም ጥሩ ስም ነው። ጊዜውም እየነጎደ መጣ። የከሄታኒ ወንድ ልጅ ይህን አክል ትልልቅ ስራዎችን ይህን አክል ትልልቅ ጀብዶችን ሁሉ ሰራ። ሰዎች የኬህታኒን ጎሳ የያህሩብ ጎሳ በማለት ሁሉ ማወቅ ጀመሩ፣ መለወጥም ጀመሩ። ቀስ በቀስ ጊዜው እየነጎደ በመጣ ቁጥር የያህሩብ ስም ተቀየረና አረብ ተባለ። ተመልከቱ ዘጋ የያህሩብ ጎሳ ሰዎች እየሄዱ ነው። እንዴ ያህሩብ እኮ የድሮ ስም ነው፣ አሁን እነሱ የአረብ ጎሳ ተብለዋል። ነገር ግን እኔ እንዳልኳችሁ ይሄ ታሪክ ነው። ምን ያህል እውነት ነው ምን ያህል ውሸት ነው አላሁ ተዓላ ብቻ ነው የሚያውቀው። እናንተ ብቻ ይሄንን ወቁ። በየመንና በሳዑዲ አረቢያ መሃል ሲኖሩ የነበሩ ሰዎች ስለነሱም ጉዳይ ታሪካዊ ማስረጃ የምናገኝባቸው እነሱ ብቻ ናቸው። ከሄታኒ አረቦች ትክክለኛ አረቦች የሚባሉት አውስ፣ ኸዝረጅ እና ጉዛሃ እነዚህ ሁሉ ጎሳዎች ትክክለኛ አረቦች ናቸው። ስለነዚህ ጉዳይ ሲራቱን ነቢ ላይ ወደፊት እናየዋለን። ሶስተኛው አረብ ሙስጠሪባ ማለትም አረብ ያልሆኑ ነገር ግን ጊዜው በሄደ ቁጥር ወደ አረብነት የተቀየሩ። እነዚህ አረብ ሙስጠሪባ ለኛ እጅግ በጣም አስፈላጊ የሆኑ ሰዎች ናቸው። ምክንያቱም እነዚህ ከእስማኤል አለይሂ ሰላም ዘር ነው የሚጀምሩት። ከሄታኒ ከሞተ ከብዙ መቶ ዓመት በኋላ ወደ መካ መጡ እነዚህ ሰዎች። እናም እነዚህ መካ ውስጥ ከአረብ ሰዎች ጋር መኖር ጀመሩ። ከዛም ቀስ በቀስ አረብኛን ቋንቋ ተማሩና አረቦች ተባሉ። ነገር ግን ትክክለኛ አረቦች አልነበሩም። ስለዚህ እዚህ ላይ ማስተዋል ያለብን ረሱላችን ሰለላሁ ዐለይሂ ወሰለም የዚህ ግሩፕ አንድ አካል ናቸው።
ሂስቶሪስ የሳቸውን የዘር አመጣጥ ጥናት በሚያደርግ ጊዜ ያን ጊዜ ማወቀ የረሱላችን ሰለላሁ ዐለይሂ ወሰለም የዘር ሐረግ እስከ አድናን ድረስ እንደሚሄድ። የትኛውም ዑለማና ዓሊም ምንም አይነት ግራ መጋባት ውስጥ አይገቡም። በዚህ አድናን ድረስ ያለው የዘር ሐረግ ማስረጃ ስላለው አንድ ነገር እዚህ ጋር አስተውሉ። እዚህ ጋር የሆነ ስሞች ተጽፈዋል። ወደ ታች ስታዩ ፈሄር ሌላ ስሙ የቁረይሽ ጎሳ ማለት ነው። ከዚሁ ነው የቁረይሽ ጎሳ የጀመረው በስተመጨረሻ መካ ላይ አስተዳዳሪ የሆኑት። ሐሺም እውነቱን ነው ያለው። ማንም ሰው እኛን በእጁ ሊነካን አይችልም። እኛ ቁረይሾች ነን። ስለነዚህ አረብ ሙስተሪባ አንድ በጣም የሚያስገርመው ነገር ቀስ በቀስ ራሳቸውን አረቦች ውስጥ እጅግ በጣም ከማላመዳቸው የተነሳ ትክክለኛ አረቦች የተባሉትንም በቋንቋ በለጧቸው። እነዚህ በአረብኛ ንግግር፣ በአረብኛ ቋንቋ፣ በአረብኛ ግጥም በጣም ታዋቂ በመሆናቸው የተነሳ በመላው አረብ ውስጥ የነሱ ግጥም በምሳሌ መልክ መወራት ጀመረ። ገጣሚዎች ወደ አቡ ሱፊያን ቤት በሚሄዱ ጊዜ ያልጠበቁትን ፍቅር ያገኛሉ። ጠግበው ይበላሉ፣ ጠግበውም ይጠጣሉ። ገጣሚዎች ወደ አቡ ሱፊያን ቤት ሲሄዱ። አሁን ወደ ሁለተኛ ጥያቄያችን እንምጣ። እንዴት የአላሁ ሱብሓነሁ ወተዓላ ቤት ካዕባ እዚህ ምድር ላይ ሊሰራ እንደቻለ? እናም ለምንድንስ ነው እስልምናን የኢብራሂም ዲን የሚባለው? የዚህን ጥያቄ መልስ ለማወቅ እኛ ብዙ ሺህ ዓመታት ወደ ኋላ ሜሶፖታሚያ ከተማ መሄድ አለብን። ወደ ባቢሎን እንሂድ፣ ዛሬ ኢራቅ በመባል የምትታወቀው። የዛን ቀን ባቢል ከተማ ላይ በጣም ብዙ ግርግር ነበር። እዚህ ከተማ ውስጥ ያለ አንድ ሰው በደስታ እየፈነጠዘ ነበር። የኔ ወንድ ልጅ በመወለዱ ደስታ የተዘጋጀውን ምግብ ለመብላት የመጣችሁ ህዝቦች አመሰግናችኋለሁ። አንተ እኛ የምናመልክበትን ጌታ ያገናኘህን አንተ ጠርተህን እንዴት ነው እኛ የማንመጣው? በትክክል እውነትህን ያልከው በአዘር የተነሳ ነው ትክክለኛ ጌታችን ያወቅነው ያየነው። እንደዚሁም ግን ወንድ ልጅን ማን ብለህ ልጠራው ነው? እኔ ወንድ ልጄን ኢብራሂም ብየዋለሁ። በጣም ቆንጆ ስም ነው። በጣም አሪፍ ስም። ኢብራሂም አለይሂ ሰላም የአባታቸው የበኩር ልጅ ናቸው። ይሄ ማለት እንግዲህ መንገዳቸው መጀመሪያም ተስተካክሏል። አባታቸውን በሐውልት በመስራት ማገዝ አለባቸው። የአባታቸውን ሀብት ስራውንም መረከብና ወደፊት ማስኬድ አለባቸው። እናም ልክ ያልሆነ ህይወትን መኖር። ነገር ግን አላሁ ተዓላ ሌላ ነገር ነበር የፈለገላቸው። አላሁ ሱብሓነሁ ወተዓላ ከልጅነቱ ጀምሮ ለኢብራሂም ልቡን ሰላም አድርጎት ነበረ። ማለትም ልባቸውን ይህን አክል ንጹህ አድርጓቸው ነበር። የትኛውንም ሐውልት አምነውበትም ተቀብለውም አያውቁም ነበር። እንደውም በተደጋጋሚ አባቱን ይጠይቁ ነበር። አባዬ ለምንድነው ለጣዖትና ለሐውልት የምትሰግዱት የምትጸልዩት? ይሉ ነበር። አባዬ ይሄ ጣዖት እንዴት ነው ያንተ ጌታ ሊሆን የሚችለው? ያውም አንተ ራስህ ሰርተው። እንደዚህ አይባልም። እሺ ኢብራሂም ና ይልቅ እኔን እርዳኝ። እንዴ ና እኔን እርዳኝ እኮ ነው የምልህ። ወዴት ነው የምትሄደው? ጊዜውም እንደሚቦና አቧራ እየነጎደ ሄደ። ኢብራሂም አለይሂ ሰላምም ከህፃንነት ወደ አዋቂነት ተጠጉ። ዛሬም ግን ያንን ጥያቄ ይጠይቃሉ። ሰዎች ለምንድን ነው ለጣዖት የሚሰግዱት? ከዛም አንድ ቀን አላሁ ሱብሓነሁ ወተዓላ ለኢብራሂም ነገራቸው የአላህ ነቢ እንደሆኑ። እናም ለሰዎች ጣዖታትን ማምለክ እንዲያቆሙም ጥሪ ያስተላልፋለው። ምክንያቱም አላሁ ተዓላ ሽርክና ጣዖት ማምለክን ስለማይወድ። ኢብራሂም አለይሂ ሰላም በጣም ሞከሩ። የከተማ ሰዎችን እንዲሁም አጠገብ ያሉ ገጠራማ ቦታዎችን ሁሉ ሞከሩ። ለሁሉም ሰው ጣዖታትን አታምልኩ፣ አትስገዱ እያሉ ለማስረዳት ሞከሩ። ማንም ግን አልሰማቸው። በጉዳዩም በጣም ገፍተው በመሄዳቸው የተነሳ ወላጅ አባታቸው ለኢብራሂም አለይሂ ሰላም አንድ ቀን እንዲህ አሏቸው፣ ራጊቡን አንተ አን አሊሀቲ ያ ኢብራሂም ለኢን ለም ተንተሂ ለአርጁመነከ ወህጁርኒ መሊያ። ትርጉሙም እንዴት ብትዳፈር ነው አንተ ኢብራሂም የእኛን ጌታዎች እንዴት ነው አልፈልግም የምትል? በራሴ መንገድ ነው የሚሄደው ምትል ከሆነ በድንጋይም ማስጨፈልቅህ። እናም ከዓይኖቼ ፊት ለፊት ጥፋልኝ ብያለሁ፣ ጥፋ ብያለሁ።